ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የእስራኤል ኃይሎች የመብት ተሟጋቾች ላይ ፈጽሟል የተባለውን ጥቃት አውስትራሊያ መመርመር ጀመረች። ወደ ጋዛ የተጓዙ የመብት ተሟጋቾች በእስራኤል ኃይሎች መደፈራቸውንና መሰቃየታቸውን መግለጻቸውን ተከትሎ የአውስትራሊያ ፖሊስ ምርመራ ከፈተ። ወደ ጋዛ በመርከብ የተጓዙ የዓለም አቀፍ ንቅናቄው ግሎባል ሳውንድ ፍሎቲል አባላት የሆኑ 4 ሴት የመብት ተሟጋቾች ከአውስትራሊያ የውጭ ጉዳይ ሚኒስትር ፔኒ ዋንግ እና ከሌሎች የሀገሪቱ ከፍተኛ ባለስልጣናት ጋር ከተገናኙ በኋላ ምርመራው እንደሚካሄድ ይፋ ተደርጓል። የእስራኤል ኤምባሲ ቃል አቀባይ በክሱ ላይ ምንም ተአማኒ ማስረጃ የለም ያሉ ሲሆን፣ ይፋዊ ቅሬታ እንዳልቀረበላቸውም አስታውቀዋል። ወደ ጋዛ ከተጓዙ በመቶዎች የሚቆጠሩ የመብት ተሟጋቾች መካከል 11 አውስትራሊያውያን ይገኙበታል። ከ2 ወራት በፊት ሰብአዊ እርዳታ ይዘው ወደ ጋዛ የተጓዙ የመብት ተሟጋቾችም በእስራኤል ኃይሎች በቁጥጥር ስር ውለው እንደነበረ ይታወሳል። ከመብት ተሟጋቾቹ አንደኛዋ ጆሊት ላሞንቱ እንዳለችው በእስራኤል ኃይሎች ላይ ያቀረቡት ክስ በተመለከተ እርምጃ መውሰድ እንዳለባት የአውስትራሊያ የውጭ ጉዳይ ሚኒስትሯ ያምናሉ። እገታ፣ ብዝበዛ፣ መደፈር እና ስቅይትን በተመለከተ ገለልተኛ ምርመራ ለማድረግ ተስማምተዋል ብላለች። የአውስትራሊያ ፌዴራል ፖሊስ ክሶች ላይ ምርመራ ማድረግ እንደተጀመረ እና ተጎጂዎችና የደረሰባቸውን እንግልት ያማከለ መንገድ እንደሚከተል አስታውቋል። የውጭ ጉዳይ ሚኒስትሯን ከመብት ተሟጋቾች ጋር የተገናኙ ለመጀመሪያ ጊዜ ሲሆን በቀጥታ ስለተሞከራቸው የመሰማት ዕድል እንዳገኙ ጠቅሰዋል። የውጭ ጉዳይ ሚኒስትሯ ቃል አቀባይ እንደተናገሩት በእስራኤል ኃይሎች ተፈጽሟል የተባሉት ጥቃቶች በተመለከተ በተደጋጋሚ ለእስራኤልና ለባለሙያዎቹ ገልጸዋል። ገለልተኛና ግልጽ ምርመራ እንደሚደረግም አክለዋል። ሚኒስትሯ የእስራኤል ባለስልጣናት ድርጊት ኮንነዋል። የእስራኤሉ ሚኒስትር ቤን ጋቪር ላይም ማዕቀብ ተጥሏል ብለዋል። እጃቸውን የታሰሩ የጋዛ የመብት ተሟጋች ላይ ያፌዙት ቀኝ አክራሪው የእስራኤል ሚኒስትር ከፍተኛ ውግዘት ደርሶባቸው እንደነበር አይዘነጋም። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚኒስትሩ ድርጊት የእስራኤልን ሴቶች አይወክልም ብለዋል። በአውስትራሊያ የሚገኘው የእስራኤል ኤምባሲ ወደ ጋዛ የተጓዙትን የመብት ተሟጋቾችን ተንኳሽ እንደሆኑና ክሳቸው ውሸት መሆኑን እንደተረጋገጠ ገልጿል። አካላዊ እና ወሲባዊ ጥቃት ደርሶብናል ላሉት ክስም እስካሁን ተአማኒ ማስረጃ አልቀረበም፣ ይፋዊ ቅሬታም አልደረሰንም ሲሉም አቋሙን አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።